ኮሽ ታረጊ ቤት ድረስ የመጣሽው? እየሰራሽው ስራ ላንስ ብሎሽ ጭራሽ እየሰደብሽኝ ነው ያለሽው። ኑሐሚን እንዴት አምኜሽ ለጠላት አሳልፈሽ ትሰጥኛለሽ አንቺ ሰይጣን? ቆይ ምንድነው እያወራሽ ያለሽው? እኔ ለማን ነው አንቺን አሳልፌ የሰጠሁሽ? እንዴት ለአምራን ዳግም ልጄ መሆኑን ትነግሪያታለሽ? አሁን ሌላ ነገር ምንም አልፈልግም። ኤደንን ጥሩልኝና ከዚህ ልሂድ። ቤቴን ለቀሽ ውጭልኝ እያልኩሽ ነው አንቺ ሴትዮ፣ ውጭልኝ። ቆይ መች ነው አንቺ ሴትዮ ሰው መናቅሽን ግን የምታቆሚው? ለማን ነው አሳልፌ የሰጠሁሽ ወይዘሮ ዝናሽ? ለአምራን ዳግም ልጄ እንደሆነ ለምንድን ነው የነገርሻት? ምን ዳግም ያንቺ ልጅ ነው? አጠገቤ እንዳትደርስ ብያለሁ ነበር። ቆይ ምን ልታረግ መጣ? አንቺ ፈልጊ ከዚህ በኋላ አጠገቤ እንዳትደርስ አንተ ልክስክስ። ስለሰጣሽን ጥፊና አብረን ስለተኛን ቪዲዮ በጣም አመሰግናለሁ። እሺ ይሄ መንገድ የሚያዋጣሽ መስሎሽ ከሆነ ቀጥይበት። በጣም ጎበዝ። በስተመጨረሻም ወይዘሮ ዝናሽ ሁሉንም ሰው እየፈሩ መኖር ደክሞኛል፣ ከዚህ በኋላ እውነታውን እያንዳንዱን ነገር እውነታውን ፍርጥርጥ አድርጌ ለቤተሰቦች ተናግሬ የፈለጉትን ውሳኔ ይወስኑ፣ እኔን እንደፈለገ ነገር ያደርጉኝ በማለት ወስናለች። ምክንያቱም ደግሞ ሁሉንም ሰው እየፈሩ መኖር ሰልችቶኛል፣ ምስጢሬ ካሁን ወጣ በማለት እንግዲህ እየተሳቀቅኩ ነው። በዛ ላይ ደግሞ አሁን ላይ ትልቅ ችግር ተፈጥሯል። ምክንያቱም ኤሚ ከኤርሚ ጋር ያልሆነ ነገር ስለጀመረች አሁን ላይ ሶሻል ሚዲያ ላይ ፎቶቸውን በመበተን እንደገና ደግሞ ኤሚን አግብተሽ ወደዛ ቤት ማቶች ከሆነ እያንዳንዱን አብረን የነበረውን ቪዲዮ አሳልፌ ሶሻል ሚዲያ ላይ በትነዋለሁ። ምክንያቱም አባትሽ ሽጉጥ ለመዘዘብኝ ሰው ከዚህም በላይ ይገባል በማለት ላይ ይገኛል። አምራንም እንግዲህ አማቼ ያስኩት የፈንጅ ላፈንዳው ወይስ ደግሞ ከዚህ ቤት በሰላም እንድኖር ትፈቅጅልኛለሽ? አሁን ላይ እኔ ነኝ መዘወር ያለብኝ፣ ይህን ቤት የምመራው እኔ ነኝ። ምክንያቱም ደግሞ አሁን ላይ በእጄ ጥሎሻል በማለት እንግዲህ ወይዘሮ ዝናሽን እያመነጨቀሻት ነው የምትገኘው። ለቤተሰቡ ሙሉ ልናገር ወይስ ደግሞ እኔን በሰላም እንድኖር ትፈቅጅልኛለሽ በማለት እንግዲህ እያስፈራራሻት ነው። ኤሚም ግራ ገብቷታል። ቆይ ምንድን ነው ያደረግኩት? ምን አይነት ማረባ ሰው ነኝ? እንዴት ነው ከእንደዚህ አይነት ሰው ጋር ፍቅር ሊይዘኝ የቻለው? በማለት እንግዲህ በጣም አዝናለች። ምክንያቱም ያልጠበቀችው ነገር ነው የተፈጠረው። አሁን ምን ግራ አጋብቶታል። የአምራን እዛ ቤት መግባት እንዲሁም ደግሞ የእናትየዋ መስማማት ግራ ስላጋባው እናቴ ቆይ በምንድን ነው በምን አስፈራርታት ነው አምራንና እናቴ ሊግባቡ የቻሉት? ከዛ አቋሟ ስለምንድን ነው የወረደችው? ምን ተፈጥሮ ነው? ይህን ነገርማ ማጣራት አለብኝ በማለት እንግዲህ በማጣራት ላይ ይገኛል። ኤሚም እንዳልኳቸው ስለ ዳግም በማወቅ እንግዲህ የራሷን ጥፋት ለመሸፈን ወንድሜ ነው ወይ ስለ ወንድሜ ከሆነ ደግሞ ነገሪ ለሱ ጥልቅ ፍቅር እንዳለሽ አውቃለሁ፣ እያንዳንዱ እንደገና ማወቅ እፈልጋለሁ በማለት ላይ እንግዲህ ዝኑን ጭንቅላቷ ላይ ፈነዳ። ምንም የቀራት ነገር የለም። አሁን ላይ ናሆምም ስለ አምራን እዛ ቤት ለምን ተፈቀደላት የሚለው ነገር እጅጉን አሳስቦታል። እሱም ቢሆን አሁን ላይ ሰላሙን ስለነሳ ወይዘሮ ዝኑን እያስጨንቃት ነው የሚገኘው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ተወዳጁን ድራማ ክፍል 53ን ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገር ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ነው የሚሆነው። ታዲያ ቪዲዮውን ስትጀምሩ ተወዳጆቼ ላይክ እንድታረጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ ኑሐሚንንም እንደ ጠላት እያየቻት ነው የምትገኘው አሁን ላይ ወይዘሮ ዝናሽ። ምክንያቱም አምራን ከኑሐሚን ላይ እንድትነሳባት አድርጋለች። ወደዛ ቤትም በሄደች ሰዓት እንግዲህ አማቼ የዚህ ቤት መሪ ፈላጭ ቆራጭ እኔ ነኝ የምሆነው። አሁን ላይ ፈንጁ በእጄ ነው ያለው። ከዚህ ቤት እንድገባ ትፈቅጂልኛለሽ ወይስ ደግሞ ዳግም ልጅሽ እንደሆነ እንዲሁም ደግሞ የዳግም አባት እንደሚያፈቅርሽ ለቤተሰቡ ሙሉ ልናገር፣ ለናሆም ልንገረው በማለት እንግዲህ ታስፈራራት። ወይዘሮ ዝኑም በሰዓቱ በጣም ተደናግጣ ስለነበረ ቆይን ኑሐሚን ናት አይደል የነገረችሽ ብላ ቀጥታ ነበር የነገረቻት። አምራንም እንግዲህ አንድ ሁለት ካሰበች በኋላ አንድም ጠላቴን አንድም አማቼን አሁን የማጠምድበት ሰዓት ነው በማለት እንግዲህ ሁለቱ ጠላት እንዲሆኑ ትፈልጋለች። ምክንያቱም ወይዘሮ ዝናሽ ከዚህ በፊት ምንድን ነበር ያደረገችው? ኑሐሚን ጋር በመሄድ ከናሆም ጋር እንድትሆኝ እፈልጋለሁ፣ ከናሆም ጋር አብራችሁ እንድትሆኑ የሁል ጊዜ ምኞቴ ነው። እስከ ዛሬ ላስከፋዎች ለበደልኩሽ ሁሉ ይቅርታ አድርግልኝ፣ ግን ደግሞ ለልጄ የምትገቢው አንቺ እንጂ ያቺ ርኩስ አይደለሽም በማለት እየነገረቻት ነበረ። ነገር ግን ጅብ ከሄደ ውሻ ጨው እንደሚባለው ኑሐሚን ግን በስተመጨረሻ ብትወደውና ብታፈቅረውም ነገር ግን በእሷ ግፊት መሆን የለበትም ናሆም ራሱ እስካልፈቀደ ድረስ በፍጹም አይሆንም በማለት እኔንና አባቴን ስትንቂን ነበረ። አሁን ምን ተፈጥሮ ነው? ለምንስ ወደ እኔ መጣሽ? እኔ የሴራሽ ተባባሪ አይደለሁም በማለት እንግዲህ አሳፍራ ሰዳት ነበረ።
በዚህም ምክንያት አምራንም አዎ ኑሐሚን የነገረች አንቺ ለምስትነት ያጨሻት ሴት ለማጨት ወደዚህ ቤት ለማስገባት ሸር ጉድ ስትያት የነበረ ሴት እኔ ግን እንዴት ናሆም ጋር እኔን ለማለያየት ብለሽ አብረሽ ለመሆን ተወስኛለች ስላት እሷ ደግሞ ይህን ሚስጥር ነገረችኝ በማለት እንግዲህ ለወይዘሮ ዝኑ ስትነግራት ወይዘሮ ዝኑም ራሷን መቋቋም ነው ያቃታት ማለት ነው። በዚህም ሁኔታ ኤደንን አንቺ እርኩስ ነይ ውጭልኝ፣ አንቺ መትሽም ክብረ ቢስ ናችሁ፣ እናንተ ክብር የሚገባችሁ ሰዎች አይደሉም በማለት እንግዲህ አመናጭቃ ፌስታሏን ይዛ ኤደንን ከዛ ቤት አወጣታለች ማለት ነው። ኤደንን በበኩሏ ቆይ የእህቴስ እሺ ይሁን፣ የእኔ ደግሞ ምን አጥፍቼ ነው? ምን አድርጌሽ ነው? ቆይ እኔ ያጠፋሁት ነገር አለ እንዲህ በማለት ስጠይቃት ወይዘሮ ዝኑ ግን ውጡልኝ፣ አታስፈልጉኝም፣ ላያቸው አልፈልግም ነበር ያለችው። ነገር ግን ኤደን ሚስጥሩን ዘርግፈዋለች ማለት ነው። የኤሚን ሚስጥር ያልነገርኩሽ ትልቅ ሚስጥር አለ። ተወዳጇና ጨዋዋ ኤሚ ከኤርሚ ጋር እፍ ያለ ፍቅር ውስጥ ገብታለች በማለት ነገሩን ትቀጥላለች። ወይዘሮ ዝንሽም በጣም ደንግጣ ምንድነው የምታወሪው? ምንድነው የምትቀባጥሪው? ውጪ እኮ ነው የምልሽ ስትላት፣ እሷ ግን የምነግርሽ ነገር ቀላልና ተራ እንዳልሆነ በደንብ አውቃለሁ። የዚህም ቤት ክብር አውርዶ የሚፈጠፍጥ እንዲሁም ደግሞ የምትመኩበት ቤተሰብ አለ የምትሉት አሁን ላይ የለም በማለት እንግዲህ ጭኔን አመመኝ በማለት እንግዲህ ከኤርሚ ጋር ስታወራ ነበረ። መቼም ጭኗ ውስጥ ገብቶ ቆንጥጧት አይደለም በማለት እንግዲህ ኤደን እሳቱን ለኩሳለች ማለት ነው። ወይዘሮ ዝኑ በጣም ስለተናደደች ወደ ኤሚ ነበር የሄደችው። ሰዓት ለብሳ ሳትጎርሳ ፍጥርቅ አድርጋ አንገቷን አንቃ ምንድን ነው ያደረግሽው? ምንድን ነው የተፈጠረው? ከዛ ውሻ ጋር ምንድን ነው ያደረግሽው? ለዛውም ከጠላታችን ጋር እንዴት ነው አብረሽ የምተኘው? ክብረ ንጽህናሽንም እንደሰጠሽው ሁሉ ሰምቻለሁ በማለት እንግዲህ ስታረጋት ነገር ግን ከጥፋቷ ለመሸሽ ብላ ምንድን ነው የተፈጠረው? ቆይ ምንድን ነው የምትይኝ? ስትል ግራ ተገብታለች ማለት ነው። የምትመልሰው ምንም ነገር የላትም። ምክንያቱም የተፈጠረውን ሁሉ ታውቃለች። አሁን ላይ ኤርሚ ወይዘሮ ኤሚ አሁን ላይ በእጄ ገብተሻል፣ እንደፈለግኩ የማሽከረክርበት ጊዜ ነው ብሏል ማለት ነው። አሁን አምራንና እንዲሁም ኤርሚ እቅዳቸው የተሳካ ይመስላል። ለጊዜውም ቢሆን እቅዳቸው ተሳክቶላቸዋል። ያንን ቤት መበጥበጥ ችለዋል። እንደገና ደግሞ አምራን ወደዛ ቤት መግባት ትችላለች። አሁን ላይ ደግሞ ኤርሚም ገንዘብ እፈልጋለሁ ነው እያለ ያለው። ገንዘብ እፈልጋለሁ፣ ይህን ቪዲዮ አሰራጨዋለሁ፣ ካልሆነ ከሆነ ደግሞ ወይ ወደዛ ቤት መግባት አለብኝ ወይ ደግሞ ገንዘብ እፈልጋለሁ በማለት እንግዲህ አቶ ለይኩን ሲሰሙ ምን ይፈጠራል? ሌላ ከባድ ችግር ነው። አብረን የምናየው ይሆናል። ኑሐሚንም ነገሩ ግራ ቢያጋባትም ቢያስደነግጣትም ነገር ግን አቶ ለይኩንና ያነ ቤተሰብ ግን ወይ ምን አይነት ጉድ ነው? አሁን አቶ ለይኩን ይህን ሲሰማ እንዴት ነው የሚቋቋመው? አባቴ ወደ ውጭ ዶ እንዲታከም መሆኑን ደስ ቢያሰኘኝም ነገር ግን ያነ ቤተሰብ ደግሞ እንደዚህ በአንድ እግሩ በመቆሙ በመበጥበጡ በጣም አዝናለሁ በማለት ለአቶ ተሰማ እየነገረችው ነበረ። አቶ ተሰማም ነገሩ በጣም አስደንግጦታል። ወይኔ ወንድሜ አሁን ሲሰማ እንዴት ነው የሚሆነው? እንዴት ነው ይህን ሁሉ ነገር መቋቋም የሚችለው? በማለት እንግዲህ በማዘን ላይ ይገኛሉ። አሁንም ከኑሐሚን ጋር በመምጣት እንግዲህ ምን ሆነሽ ነው? ሰሞኑን አቁመሻል፣ እየመጣሽ አይደለም፣ አልጠይቅኝም፣ ቡና የሚያስለመድሽኝ እያመጣሽልኝ አይደለም፣ ምን ተፈጥሮ ነው ብሎ ስጠይቃት በዛ ነገር ተቀይመሽ ነው አይደል በማለት ስጠይቃት እሷን ብቀይምህ ምንም አመጣው ነገር አለኝ? ምንም የማመጣው ነገር የለኝም። ሲቀጥል ደግሞ እኔ ቡና ተላላኪ አይደለውም፣ ስራዬ አይደለም በማለት እንግዲህ ስትነግረው ነገር ግን እኔ አሁን ላይ የመጣሁት እንኳን ነገር ልገጥም ሳይሆን ትልቅ ብስራት ላበስርሽ ነው፣ እኔና አምራን ቀለበት አስረናል በማለት እንግዲህ ቀለበቱን ሲያሳያት እሷም ደንግጣለች። ከውን ያለችው ምን እንዴት ካለሽ በኋላ እንግዲህ ታዲያ እኔ ምን አገባኝ? ለምንድን ነው ለእኔ የምትነግረኝ ብላለች። ምክንያቱም በጣም አስደንጋጭ ነገር ነው ለሷ። እንደዛ በፍጹም አልጠበቀሽም ማለት እንደሚያገባት ብታቅም ምን ብትልም ነገር ግን ጨክኖ እሷን ያገባታል ብላ በፍጹም አላሰበሽም ነበረ። አንደኛ ከተንኮሏ ከሴራዋ የተነሳ፣ ሁለተኛ ነገር ደግሞ ኑሐሚን በጣም ስለምትወደውና ስለምታፈቅረው ከእሷ ጋር እንዲሆን ፈጽሞ አትፈልገውም ነበረ። ነገር ግን ናሁም ከትንሽ ደቂቃዎች በኋላ ስልክ ተደውሎ እህቱ ከወንድ ጋር ሆና እየተሳሳመች እንዲሁም ደግሞ ሶሻል ሚዲያ ላይ እንደተለጠፈ ፎቶዋ ሲነገረው በጣም ደንግጧል። እንዲህ ምን ለምን እንዴት በቃ ማመን አቅቶታል። ፎቶሾፕ ሊሆን ይችላል የሚል መሳቤ ነበረው። ነገር ግን ኑሐሚን ስለ ኤሚ ነው አይደል የሰማኸው? በቃ ሶሻል ሚዲያ ላይ እንደተበተነ አውቃለሁ ብላ ስትጠይቀው እሱም አሁን እንዴት አወቅሽ ሲላት ይኸው ተበትኗል በማለት እንግዲህ ትነግረዋለሽ።
ናሆምን በጣም ተናዶ እሳት ለብሶ እሳት ጎርሶ በቃ ገለዋለሁ ይሄ የማይረባ በማለት ነበረ ቀጥታ ከኤርሚ ጋር ሄደው። ከኤርሚ ጋር ሲሄድም እንግዲህ ቀጥታ የተፈጠረው ድብድብ ነው ማለት ነው። አንተ ውሻ ገላለሁ ሲለው እኔን ቅድሜ መገልህ አጠፋችኋለሁ አንድ ባንድ። አሁን በእጄ ውስጥ ገብታችኋል። ምንም የምታመጡት ነገር የለም። አፋችሁን ዘግታችሁ ማትቀመጡ ከሆነ ገና ሌላ ብዙ ነገር አደርጋለሁ በማለት ላይ ይገኛል። አሁን ላይ ኤሚን እያስፈራራት ነው ኤርሚ ማለት ነው። በቃ እንጋባለን፣ የማንጋባ ከሆነ ደግሞ ፎቶውን ፖስተዋለሁ ቪዲዮውን በቃ የጥፊያ ጭለዋለሽ አንተ ማትረባ ማመን አቅቷታል። እሷ ለራሱ ሶሻል ሚዲያ ተለጥፏል ብሎ ናሆም ሄዶ ሊጠፈጥፋት ሲል ወይዘሮ ዝኑ ምን ብላለች? በቃ እረፍ ልጆቹን በየተራ እንደብድባቸው ሁሉ ነገር አውቃለሁ። እንዴት ነው አውቀሽ እንደዚህ ተረጋግተሽ የተቀመጥሽው ሲላት ምን ማድረግ እችላለሁ? ቆይ አባዬ ሲሰማ አሁን ይሄን ነገር እንዴት ነው መቋቋም የሚችለው ሲላት እሱ አንተ ካልነገርከው ከየትም ሊሰማ አይችልም። ስለዚህ እሱ ይሄን ደግሞ እንዳይፈጠር ከፈለግ በቃ አትንገረው ብላለች። በቃ ቤቱ በአንድ እግሩ ነው የቆመው። ቤቱ ተበጥብጧል። ምን እንደሚለ ራሱ ግራ ተጋብተዋል እና በጣም አስቸጋሪ ሁኔታ ላይ ነው ያሉት። ወይዘሮ ዝኑን በዚህ ሁኔታ መቋቋም አልቻልኩም፣ ከዚህ በኋላ እያንዳንዱን እውነት መናገር አለብኝ የሚል ውሳኔን ወሰናለች። ምክንያቱም ሁሉም ሰው እየፈራው እንዴት ልኖር እችላለሁ፣ በቃ ሁሉንም ሰብስቤ መናገር አለብኝ የሚል ውሳኔ ላይ ደርሳለች። አሁን በቀጣይ ፓርት ትናገራለች ሁሉንም የሚል ግምት አለኝ። ምክንያቱም ሁሉም ሰው አምራን በተለይ ደግሞ የአምራን ናሆምን ደግሞ እጅጉን አሳስቦታል። በቃ ምን ብላለች እንግዲህ አምራን በመሄድ ከናሆም ጋር እናትህ እኮ እኔ እዛ ቤት እንድኖር ፈቀደችልኝ፣ በቃ ተስማምታለች፣ እኔ ንጹሕ ሰው እንደሆንኩ እንዲሁም ደግሞ ለአንተ የሚገባ ሴት እንደሆንኩኝ ገብቷታል አሁን ላይ። ስለዚህ እዛ ቤት መኖር እንጀምራለን በማለት ስትነግሩ ደንግጧል። በቃ እንዲህ ሊሆን ቻለ? ያንን ውሻ ከደስታዬ ላይ ውሃ ቸለሰብኝ እንጂ ይህን እኮ ዜና ልነግረ ነበረ በማለት ነበር እንግዲህ የነገረችው። እሱም ማመን አቅቶታል። ማለት እንዴት ነው ይህን ነገር እማዬ ከዛ አቋማ ወርዳ አሁን ላይ ልትስማማ የቻለችው በምን ሂሳብ እንዴት የሚሉ ነገሮች እጅጉን አሳስበውታል። ከዚህም በኋላ እንግዲህ አምራን እውነታው ይሄ ነው በቃ ተቀበል በማለት ትገኛል። ነገር ግን ወይዘሮ ዝናሽ እንግዲህ ኤሚል ሊደበድባት ሲል ናሆም እረፍ፣ አንተም ያደረግከውን እሷም ነው ያደረገችው በማለት እንግዲህ ኤሚም አፏ አልተሸነፈም። አንተ ስታደርገው ትክክል፣ እኔ ሳረገው ደግሞ ስህተት የሚሆንበት ምክንያት ምንድን ነው በማለት እንግዲህ ወይዘሮ ዝኑም አንተ ሴችን የማትረባ ለቤተሰቦቻችን ክብር የማትመጥን ሴት ይዘህ መተህ የለም እንዴ? አሁን አንተ ምንድን ነው እንደዚህ የሚያንጨረጭርህ ብላ ስጠይቀው ቆይ ከአምራን ጋር ሰላም አላወረዳችሁም እንዴ? ከዚህ ቤት እንድንኖሩ ሳልፈቀድሽም ትዳራችን የፈቀድሽ መስሎኝ አምራን የነገረች ነገር ውሸት ነው ማለት ነው። ደውላ ይቅርታ ጠይቀኛለሽ ብላኝ ነበር እኮ በማለት ሲነግራት፣ አዎ ደውዬ ይቅርታ ጠይቂያታለሁ፣ ነገር ግን ከዚህ ቤት እንድትኖሩ ግን በፍጹም አልፈቀድኩም፣ የፈቀድኩት ደግሞ አብራችሁ እንድትኖሩ ብቻ ነው በማለት ሲነግረው፣ ቆይ ይሄ ነገር ምንድን ነው እየተፈጠረ ያለው? እማዬ ምን እያልሽ ነው ሲላት፣ በቃ ከዚህ በላይን ማውራት አልፈልግም፣ ደክሞኛል፣ አብቅቻለሁ በማለት ተነስታ ሄዳለች። ነገር ግን አሁን እጅጉን አሳስቦታል። ምንድን ነው እየተፈጠረ ያለው? ምንድን ነው እኔ ያላወቅኩት ነገር? በምን አስፈራርታት ነው እማዬ ከዛ አቋሟ ያወረደችው? እንደገና ደግሞ አምራን እዚህ ቤት እንድፈቅድ ተስማምታለች እናት ያለችው ምንድን ነው እየተካሄደ ያለው በማለት እንግዲህ በጭንቀት ውስጥ ይገኛል። እንግዲህ የማይነቃው የደነዘዘው ናሆም አሁን እየነቃ ያለ ይመስላል። ምክንያቱም እናቱ ድንገት ከዛ አቋሟ የእናቱን አቋም ጠንቅቆ ስለሚያውቀው ግራ አጋብቶታል ማለት ነው። አሁን ላይ ኤሚና እንዲሁም ደግሞ ኤርሚ በመፋጠጥ ላይ ነው የሚገኙት። የምትፈልገውን ነገር አድርግ እንዳትለው ቤተሰቦቼ ይገሉኛል፣ እንደገና ደግሞ የቤተሰቦችን ክብር አዋረድኩ በማለት ላይ ትገኛለች። አሁን ምንድን ነው ማደርገው? አሁን ይህን ነገር እንዴት ነው አድርጌ ማስተካከል የምችለው በሚለው እንግዲህ ግራ ገብቷታል። ብታደርገው ነገር ቅጡ ጠፍቷታል ማለት ነው። አቶ ለይኩን እጅጉን በጣም ያሳዝናል። ምክንያቱም ይሄን ነገር ከሰማ እጅጉን መቋቋም አይችልም። ከዚህ በፊት እንግዲህ በኑሐሚን የተነሳ ለራሱ ሽጉጥ መዞበት ነበረ ከኤርሚ ጋር። አሁን ደግሞ ጨራሽ በልጁ ሲሆን ምን ሊፈጠር ይችላል የሚለው ነገር እጅጉን አሳሳቢና አጓጊ የሆነ ነገር ነው። እስኪ በቀጣይ ምን የሚፈጠር ይመስላችኋል ተወዳጆች? እስኪ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ ተወዳጆቼ። አብራችሁኝ ስለነበራችሁ ለነበረን ቆይታ እጅግ አድርጌ አመሰግናለሁ። ባይ ባይ።